ሰላም ሰላም ውድ የዩኒት ስኩል ቤተሰቦች፣ በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬው ትምህርታችን የቪዲዮአችን ደግሞ የምንማማረው እንግሊዘኛን ለማንበብ መከተል ያለብን መንገድ ወይም ደግሞ መከተል ያለብን ዘዴዎች ምንድናቸው የሚለውን በዚህ ትምህርት ቪዲዮ እንማማራለን። ከእናንተ የሚጠበቀው ትምህርቱን ቪዲዮውን እስከ መጨረሻው ድረስ ለማየት ሞክሩ። የምንለቃቸው ቪዲዮዎች ብዙ እይታ እያገኙ አይደለም። ሼር፣ ላይክ፣ ሳብስክራይብ እያደረጋችሁ ለብዙዎች ተደራሽ እንዲሆን አድርጉልን። ከእናንተ የሚቀነስ ምንም ነገር የለም፣ እኛም እንበረታታለን። እናንተም የምንለቃቸውን ቪዲዮዎች ተከታተሉ፣ ተጠቃሚዎች ትሆናላችሁ። ወደ ትምህርቱ እንሂድ። ኦኬ እንግዲህ ከዚህ ጋር የምታዩቸው የተለያዩ የእንግሊዝኛ አረፍተ ነገሮች ወይም ደግሞ ኮሚኒኬሽኖች ተቀምጠዋል። ሰው እነዚህን እያንዳንዱን የእንግሊዝኛ ኮሚኒኬሽኖች እንዴት በቀላል መንገድ እንደምናነብና ትርጉማቸውስ ምንድን ነው የሚለውን እያንዳንዱን የምንማማር ይሆናል። ወደ ትምህርቱ እንሂድ። ኦኬ ከመጀመሪያው ስንጀምር መጀመሪያ የምታዩትን የእንግሊዝኛ ኮሚኒኬሽን ወይም ደግሞ ንግግር ለማንበብ ምን ማድረግ አለብን? ኦኬ ከመጀመሪያው ስንጀምር የመጀመሪያው ቃል ምን ይላል? አሁን ከዚህ ጋር የመጀመሪያዋ ተነባቢ ነች። ከዛ ሁለት አናባቢ በተከታታይ መጥቷል። ስለዚህ ሲኢኢ በአንድ ላይ ሲመጣ ምን ብለን እናነባዋለን ወደሚለው ስንሄድ፣ ወይም ደግሞ ምን አይነት ድምፅ አለ ወደሚለው ስንሄድ ሲኢኢን ሲ ብለን እናነባዋለን። ያ ማለት ኢኢ በአንድ ላይ ሲመጣ ኢ የሚል ድምፅ አለው። ስለዚህ ሲኢኢን ሲ ብለን ማንበብ ወይም ደግሞ ሲ የሚል ድምፅ አለው። ኦኬ ወደዚህኛው ስንሄድ ይህንን ቃል በተደጋጋሚ አይተነዋል። ስለዚህ ዋይን ለብቻዋ ሁሌም ኢ ብለን እናነባለን ወይም ደግሞ እንደ ኢ ትነበባለች። ኦና ዩ በአንድ ላይ ሲመጣ ው ብለን ማንበብ ነው ወይም ደግሞ እንደ ው ነው የሚነበበው። ስለዚህ በአንድ ላይ ስናነበው ይ ው ዩ ተብሎ ይነበባል። ኦኬ ከዛ ወደዚህኛው ስንሄድ ኤልኤን በቀላሉ ላ ብለን እናነባለን። ያ ማለት ኤ አ የሚል ድምፅ አላት፣ ላ እንላለን። ቲኢን እንደ ተ እናነባለን። አረን እንደ ር በአንድ ላይ ስናነባው ላ ተ ር ላተር ተብሎ ይነበባል። ሙሉ ሲነበብ ሲ ዩ ላተር። ሲዩ ላተር ማለት በኋላ እንገናኝ እንደማለት ነው። ኦኬ ወደ ሁለተኛው ስንሄድ አይን ለብቻዋ አይ ብለን እናነባለን ወይም ደግሞ አይ የሚል ድምፅ አላት። ኦኬ ወደዚህኛው ስንሄድ ዲኦን በቀላሉ ዶ ብለን ማንበብ ነው። ያ ማለት ኦ ኦ የሚል ድምፅ አለው። ዲኦን ዶ እንላለን። ኤንን እንደ ን እናነባለን። ቲን እንደ ት በአንድ ላይ ሲነበብ ዶ ን ት ዶንት ብዬ አነባዋለሁ። ኦኬ ከዛ ወደዚህኛው ስንሄድ ሲኤን እንደ ኬ ከዚህ ጋር ኤልኤን እንደ ላ ነበር ያነበብ ነው። ነገር ግን ከዚህ ጋር ሲኤ እንደ ኬ ይነበባል። ለምን? አሁን ከዚህ ጋር ተነባቢ አናባቢ ሆኖ ነው የመጣው። ስለዚህ በዚህን ጊዜ ሲኤን እንደ ካ ሳይሆን እንደ ኬ እናነባለን። አርኢን እንደ ር በአንድ ላይ ሲነበብ ኬ ር ኬር ብዬ አነባዋለሁ። ኦኬ ከዛ ኤች አይ ኤም ሂም ሚል ድምፅ አለው ወይም ደግሞ ሂም ተብሎ ይነበባል። በአንድ ላይ ሲነበብ አይ ዶንት ኬር ሂም። አይ ዶንት ኬር ሂም ማለት ነው ለሱ ግድ የለኝም እንደማለት ነው። ኦኬ ወደዚህኛው ስንሄድ ደብሊው ኤች ኤ ቲ በአንድ ላይ ምን ተብሎ ይነበባል? ዋት ሚል ድምፅ አለው ወይም ደግሞ ዋት ተብሎ ይነበባል። ዲኦን እንደነገርኳችሁ እንደ ዱ ማንበብ ወይም ደግሞ ዱ ሚል ድምፅ አለው። ኦኬ ወደዚህኛው ስንሄድ ዋይን ለብቻዋ እንደ ይ ማንበብ፣ ኦና ዩን እንደ ው በአንድ ላይ ሲነበብ ይ ው ዩ ብዬ አነባዋለሁ። ኦኬ ወደዚህኛው ስንሄድ ኬና ኤን በተከታታይ ከመጡ ኬ አትነበብም ብለናል። ስለዚህ ኬን እናልፍና ኤን ኦ ደብሊው ናው ተብሎ ይነበባል ወይም ደግሞ ናው የሚል ድምፅ አለው። ስለዚህ በአንድ ላይ ሲነበብ ዋት ዱ ዩ ናው፣ ዋት ዱ ዩ ናው ምን ያውቃሉ ማለታችን ነው። ኦኬ ወደዚህኛው ስንሄድ በተመሳሳይ ደብሊው ኤች ኤቲ ምን ብለን ያነበብነው ዋት ተብሎ እንደሚነበብ አይተናል። ወይም ደግሞ ዋት ተብሎ ይነበባል። ዲኦን
እንደ ዱ እናነባለን ወይም ደግሞ ዱ ሚል ድምፅ አለው። ኦኬ ከዛ ዋይን ለብቻዋ እንደ ይ ኡና ዩን እንደ ው ነው ያነበብነን። ስለዚህ በአንድ ላይ ይ ው ዩ። ኦኬ ከዛ ኢና ኤ ደግሞ በተከታታይ ከመጡ ሁሌም ኤ አትነበብም። ስለዚህ ኤን እንተውና ኢን እንደ ኢ እናነባለን። የመጨረሻዋን ቲን እንደ ት። ከዛ በአንድ ላይ ሁለቱም ፊደል ስናነባቸው ኢ ት ኢት። ኤን ምን አላልናትም? አላነበብናትም። ሶ በአንድ ላይ ሲነበብ ዋት ዱ ዩ ኢት። ዋት ዱ ዩ ኢት ምን ትበላለህ ወይም ምን ትበያለሽ ማለታችን ነው። ኦኬ ወደሚቀጥለው ስንሄድ በተመሳሳይ አይን አይላለሁ። ኦኬ ከዛ አርኢን እንደ ሪ ያነባለሁ፣ ኤስን እንደ ስ፣ ፒን እንደ ፒ፣ ሲን እንደ ክ፣ ቲን እንደ ት። በአንድ ላይ ገጣሚ ሳነበው ሪስ ፔ ክ ት ሪስፔክት ተብሎ ይነበባል። ኦኬ ከዛ ቲኤችኢን እንደ ዛ አነባለሁ ወይም ደግሞ ዘ የሚል ድምፅ አለው። ኤም ለብቻዋ እንደ ም፣ በአንድ ላይ ሳነበው ዘ ም ዘም ተብሎ ይነበባል። ሙሉ ሲነበብ አይ ሪስፔክት ዘም። አይ ሪስፔክት ዘም ማለት ለነሱ ክብር አለኝ እያልን ነው። ኦኬ ወደዚህኛው ስንሄድ አይናቲን ኢት ብለን እናነባለን። ደብሊው ኤኤስ ወዝ ተብሎ ይነበባል ወይም ደግሞ ወዝ የሚል ድምፅ አለው። ወደዚህኛው ስንሄድ ኤን እንደ አ አነባለሁ፣ ኤምኤን እንደ ማ፣ ዜዲን እንደዚህ፣ ኤንን እንደ ን፣ ጅን እንደ ግ። በአንድ ላይ ሲነበብ አ ማ ዚ ግ አማይዚንግ። ሙሉ ሲነበብ ኢት ወዝ አማይዚንግ የሚያምር ነበር እያለን ነው። ኦኬ ወደዚህኛው ስንሄድ በተመሳሳይ ደብሊው ኤች ኤቲ ዋት ተብሎ እንደሚነበብ አይተናል። ዋት ከዛ ዲኦን ዱ ማለት። ኦኬ ከዛስ ኤ ምን ብለን እናነባዋለን? ዋይን እንደ ኢ ኦና ዩን እንደ ው ማንበብ ብለናል። ስለዚህ በአንድ ላይ ሲነበብ ይ ው ዩ። ኦኬ ከዛ ኤል አይን ላይ እንላለን። ኬኢን እንደ ክ፣ በአንድ ላይ ሲነበብ ላይ እክ ላይክ። ሙሉን ላነበው ዋት ዱ ዩ ላይክ። ዋት ዱ ዩ ላይክ ካልንን ምን ትወዳለህ ወይም ደግሞ ምን ትወጃለሽ ማለት ትችላላችሁ። ኦኬ እነዚህን በዚህን አይነት መንገድ ካየን ወደዚህኛው ስንሄድ ከመጀመሪያው ስንጀምር የመጀመሪያው ምን ይላል? ኤም ዋይን ማይ ብለን እናነባለን። ከዛስ ኤል አይን ላይ ማለት ኤፍ ኢን እንደ ፍ ማንበብ፣ ባለ ሲነበብ ላይ እፍ ላይፍ። ሙሉ ላነበው ማይ ላይፍ። ማይ ላይፍ ማለት የኔ ህይወት እያለን ነው። ኦኬ ወደዚህኛው ስንሄድ ሲኤን ከዚህ ጋር እንደ ካ ሳይሆን እንደ ኮ ነው የምናነበው። ምክንያቱም ከኤ ፊት ለፊት ኤል ኤል የሚል ሁለት ተነባቢ ከመጣ ኤን እንደ አ ሳይሆን እንደ ኦ ነው የምናነባው። ስለዚህ ሲኤን እንደ ኮ እናነባለን። ኤል ኤል ል የሚል ድምፅ አለው። ባለ ሲነበብ ኮ ል ኮል። ኤምኢን ሚ ማለት ባለ ሲነበብ ኮል ሚ። ኮል ሚ ማለት ጥራኝ ደውልልኝ ማለት ነው። ኦኬ ወደዚህኛው ስንሄድ አይና ኤንን ኢን እንላለን። ከዛ ኤፍኤን እንደ ፋ፣ ሲን እንደ ክ፣ ቲን እንደ ት ማንበብ፣ ባለ ሲነበብ ፋ ክ ት ፋክት። ሙሉን ላነበው ኢን ፋክት በእውነቱ እንደማለት ነው። ኦኬ ከዛ ቢኢን ቢ ማለት። ኦኬ ከዛስ ኬ አይን ካይ እንላለን። ኤንን እንደ ን፣ ዲን እንደ ድ፣ ባለ ሲነበብ ካይ ን ድ ካይንድ። ሙሉ ሲነበብ ቢ ካይንድ። ቢ ካይንድ ማለት ደግ ሁን ማለት ነው። ኦኬ ከዛ ወደዚህኛው ስንሄድ ሲን እንደ ክ፣ ኤልኢን እንደ ሊ፣ ኤ ሳይለንት ነች፣ ኤንን እንደ ን፣ ባለ ሲነበብ ክ ሊ ን ክሊን። ከዛ አይናቲን ኢት ማለት ባለ ሲነበብ ክሊን ኢት አጽዳ ወይም አጽጁ ማለት ነው። ኦኬ ከዛ ወደዚህኛው ስንሄድ ኤምኤን እንደ ማ ሳይሆን እንደ ሜ፣ ኬኢን እንደ ክ፣ ባለ ሲነበብ ሜ ክ ሜክ። አይናቲን ኢት ባለ ሲነበብ ሜክ ኢት ስራ ወይም ስሪው ማለት ነው። ኦኬ ወደዚህኛው ስንሄድ አርኢን እንደ ሪ፣ ኤ ሳይለንት ነች፣ ዲን እንደ ድ፣ ባለ ሲነበብ ሪ ድ ሪድ። አይናቲን ኢት
በአንድ ላይ ሲነበብ ሪድ ኢት አንበው ወይም አንቢው ማለት ነው። ኦኬ በእንደዚህ አይነት ወይ ወይም ደግሞ በእንደዚህ አይነት መንገድ ፕራክቲስ እናደርግ እንለማመድ። በእርግጠኝነት በአጭር ቀን ውስጥ አሪፍ ለውጥ ማምጣት እንችላለን። የዛሬ ትምህርታችን ይህንን ይመስል ነበር። ኔክስት በሌላ ትምህርት ወይም ቪዲዮ እንገናኝ። እስከዛው ድረስ በያላችሁበት ሰናይ ጊዜ። ባይ ባይ።